አዲስ አበባን ለነዋሪዎቿ የተመቸችና ዓለም አቀፍ ተወዳዳሪ ከተማ የማድረጉ ስራ ተጠናክሮ ቀጥሏል። መዲናዋ አሁን ላይ የተገነባች ያለበት ዘዴም ከተሜነት በመኖሪያ ቤት ወይም በስራ ቦታ ላይ ብቻ ታጥሮ የሚኖርበት ሳይሆን ከፍተኛ የሆነ ማህበራዊ መስተጋብር የሚጠናከርበትን ታሳቢ ተደርጎም ነው። በዚሁ መንገድ ተግባራዊ ተደርጎ በከተማዋ ለሚኩራ ክፍለ ከተማ ለህዝብ ሁለገብ አገልግሎት የተገነቡ የመሰረተ ልማት ፕሮጀክቶችን ከንቲባ አዳነች አቤቤ በይፋ ከፍተዋል። ከህፃናት እስከ አዋቂ የስፖርት ማዘውተሪያዎችን ጨምሮ ሌሎች መሰረተ ልማቶችም የተካተቱባቸው ፕሮጀክቶቹ በማዕከል የተጀመረውን ከተማን የማስዋብ ክፍለ ከተሞችም በራሳቸው አጠናክረው ያስቀጠሉበት ነው ብለዋል ከንቲባ አዳነች አቤቤ። በኮሪደር ልማት ከተማችንን ጥሩ አድርገን አልምተናል፣ አሳምረናል። ክፍለ ከተሞች ደግሞ በየራሳቸው አቅም እንደዚህ አቅደው ያንን የተጀመረውን ልማት ቀጣይነት እንዲኖረው በማዕከል ብቻ ታቅዶ ሲሰራ ሳይሆን ያንን ሞዴል ተከትለው በራሳቸው አቅም ህዝብንም አስተባብረው ከበጀታቸው መድበው በዚህ ልክ እየሰሩ ነው ያለው። እጅግ በጣም ደስ የሚል ስራ ነው የተሰራው። በጣም ለትውልድ ትልቅ ትርጉም ያለው ትውልድን መገንባት እንዲሁ ዝም ብለን የምንናገረው ፕሮፓጋንዳ አይደለም። ተጨባጭ ስራዎች ያስፈልጋል። መልካም ዘር መዝራትን ይጠይቃል። ምቹ ሁኔታ መፍጠርን ይጠይቃል። መምራትን ይፈልጋል። ስለዚህ አሁን እዚህ ስፍራ ላይ እንደምናየው ለሴቶች፣ ለወጣት ወንድና ሴቶች፣ ለህፃናት፣ ለአዋቂዎች ለሁሉም የተመቸ ስፍራ ነው ሆኖ ያገኘ ነው። አዲስ አበባን በአፍሪካ ህፃናትን ለማሳደግ ምቹዋ ከተማ የማድረጉ የጥረት ውጤት በተግባር እየታየ ነው ያሉት ከንቲባ አዳነች በጤናማ የአኗኗር ዘይቤ ውስጥ ትውልድ ግንባታንም ማስቀጠል ጭምር እንደሆነ ተናግረዋል። ሰዎች ወካ ያደርጋሉ በማታ አዋቂዎች፣ አዛውንቶች፣ ቤተሰብ እጅ ለእጅ ተያይዞ ሲዞር እና ወክ ሲያደርግ እያየን ነው። እጅግ በጣም ደስ የሚያሰኘን ነው። ከዚህ በላይ ከተማን ለነዋሪዎች ምቹ ማድረግ የሚባል የለም። ከተማን ለነዋሪዎች ምቹ ማድረግ ቅድሚያ የምሰጠው ጉዳይ ቢሆንም ደግሞ ተወዳዳሪ መሆን አለብን ከሌሎች ሀገራት ጋራ። አዲስ አበባ ንጹህ ወክ ለማድረግ ለመዝናናት፣ ለመጎብኘት፣ ለመኖር የምትመች ከተማ ከመሆን አንፃር አንዱ ትልቁ መለኪያ ይሄ ነውና የዓለም ከተሞች ጭምር አዲስ አበባ ተወዳዳሪ እንድትሆን አድርገን እየሰራናት ነው ያለነው። ፍሬው ደግሞ በፍጥነት የጎመራ ጣፋጭ ሆኖ ህዝባችን ጋር እየደረሰ ነው፣ ይቀጥላል ማለት ነው። በዚህ መልኩ ለህዝብ ሁለገብ አገልግሎት የሚውሉ መሰረተ ልማቶች የተገነቡበት ሰፊ ስፍራም ከዚህ በፊት በህገወጥ ደላሎች የተያዘ እንደነበርም ከንቲባዋ ገልጸዋል። ይሄ ስፍራ 23 ካርታዎች ደላላዎች አውጥተውበት በህገወጥ ይዘውት የነበረ ያንን ህገወጥነት ስንዋጋ የአካባቢው ማህበረሰብ በጥቆማም አግዞናል። በህጋዊ በማድረግ ሂደት ውስጥም ትብብሩን ገልጿል። ስለዚህ መልሰን እኛ ደግሞ ለህዝብ አዋል ነው ማለት ነው። ህብረተሰቡን በማሳተፍ የተሰሩት መሰረተ ልማቶችም በርካታ ፕሮጀክቶችን በአንድ ላይ የተካተተበት በመሆኑ ለክፍለ ከተማው ትልቅ ፋይዳ ያላቸው መሆናቸውንም የለሚኩራ ክፍለ ከተማ ዋና ስራ አስፈጻሚ አድማሱ ደቻሳ ጠቁመዋል። እዚህ ቦታ ላይ 2 ሜዳዎች ለአዋቂና ለህፃናት፣ 3 በአንድ ሜዳ ለህፃናት መጫወቻ የኢሲዲ ቦታ፣ የመጸዳጃ ቤቶች እንዲሁ 2 ክፍለ ከተማችን ደግሞ በርካታ የፓርኪንግ ችግር ያለበት እንደመሆኑ መጠን 4 ሄክታር ላይ ያረፈ የፓርኪንግ በአንድ ጊዜ ከ400 መኪና በላይ መያዝ የሚችል ገንብተናል። ፕላዛዎች አሉ። እዛ ፕላዛ ላይ ካፌዎችና በተለይም ደግሞ የፋውንቴን የተፈጥሮ ድንጋይን መሰረት በማድረግ በትንሽ ወጪ የክፍለ ከተማችን ነዋሪዎችን አሳትፈን የሰራ ነው። በአጠቃላይ በ10.5 ሄክታር መሬት ላይ ያረፉት ፕሮጀክቶቹ ለከተማ ውበትና ጽዳት ተጨማሪ አቅም የተፈጠረባቸው ድንቅ መሰረተ ልማቶችም ናቸው።